ሰላም ተመልካቾቻችን ሰላም ለእናንተም ብያለሁ የሚሊዮን በኢቢኤስ ነው ያው መቼም ሚሊዮን በኢቢኤስ ለዘመናት ለአመታት ለወራት እንዲሁም ለሳምንታት ጆሮአችሁን መድማቱን አይናችሁ ደግሞ ማልቀሱን ተመልክቶ እናንተን ነፃ ሊያወጣ የመጣ ትልቅ ሾው ነው ሚሊዮን ሾው እንግዲህ ሚሊዮን በኢቢኤስ እንደውም ለምን ሚሊዮን እለዋለሁ ቻፖም ያነሰ ስለሆነ የሚሊዮን ታሪክ ያለቀ ስለሆነ ከዚህ በኋላ እንደውም ቢሊዮን በኢቢኤስ ተጀምሯል ክብራና ክብራት እንግዲህ ያው የ2014 የመጀመሪያው ቅድ የሚሆነው የሰዎችን ፕሮግራም መመንተፍ ነበር ይሄ ተሳክቶልኝ ነው እዚህ ደርሻለሁ እያልንም ደግሞ እንቀጥላለን ዛሬ ወይ ምንድነው ወይ እናንተ ስዘረፍ ቆሜ ዝም ትላላችሁ ምንድነው ማናንተ ጥበቃ መጀመሪያ ጥበቃ ማለየው ጥበቃ ከዛ በኋላ ነው ወደ ጥበቃ በፍርድ ቤት ካልሆነ ወደ ልንገርህ በሰላማዊ መልኩ ያንተን ፕሮግራም ወስጄዋለሁ ከዚህ በኋላ የምቀጥለው እኔ ነኝ ቆይ አሁን እንዴ አይደለም ዝም ብለህ መዝረፍማ አይደለም ህጋዊ አካሄድ አለው አይደል እንዴ መተካካት ሲባል ወይም ደግሞ ዘረፋም ሲባል እኮ ህጋዊ የሆነ ዘረፋል መጀመሪያ ህዝቡ ይፍረድ ያው ለዘመናት ተጣዩ ነበር ስለዚህ ሰይፉን ያላችሁ እስኪንያችሁ ሰይፉን ያላችሁ እንዴት ያሳዝናል ሚሊዮን አይደለም ሚሊዮን ቢሊዮንን ያላችሁ እስኪንያችሁ አዝናለሁ ቆይ ለምን ሌላ ሐሳብ አላመጣልህም እኔ አንተን መጣል ይከብደኛል ብዙ ጊዜ ሰዎችን በጣም አድከመሃል ስለዚህ ለምን ባለመደማመጥ አንመረው ምኑን በቃ አዲሱን ፕሮግራም ባለመደማመጥ ብለን ሁለታችንም እንምረው እኔ እኮ ይሄ ሌላው አይደለም የተመልካቹ አይደለም አብረው ለዘመናት የመጡ ባንዶች ናቸው እኔ እነሱን አስከፍቻቸው አላቀም የነዚህ ዝም ማለት ምንድነው ውስጣቸው አየ በ2014 የመጀመሪያው ቅዳቸው እርግጠኛ ነኝ ሀቅ ማውራት ነው እስካሁን ይዘውልህ ነበር በቃ ለማንኛውም ቢሊዮን በኢቢኤስ እንዴት ነው ወደዳችሁት ቆሎና አይ የኢትዮጵያ ሙዚቃ ብቻ አይደለም የኢትዮጵያን ቶክ ሾው ለማንሳት እቅድ ያለው ሰው ነው ቢሊዮን ስለዚህ አናፍቅ ይገባዋል በኢትዮጵያ ሙዚቃ ኢንዱስትሪ ላይ ታችሁ እንደሆነ ሰሞኑን የሚመጡ የተለያዩ ለጆሮና ለአይን የሚሰቀጡ የተለያዩ ዘፈኖች አሉ ለነዚህ ልጆች ለነዚህ የተጨቆኑ ድምጻውያን ወደ መድረክ መምጣት ትልቅ አስተዋጽኦ ያደረገው ጩብቲ ነውና ጩብቲ አረጋ አሬንደው በጣም ሰው ነው ገደል ውስጥ የከተትከው በጣም የሚገርምህ መጀመሪያ ካራክተሩንም ስንሰራው ጩብቲ የሚባለው ካራክተር ትንሽ ተጋነነ ነው በጣም የተጋነነ ነው ያው ኮሜዲም የሚፈልጋቸው ነገሮች ስላሉት እሱ ላይ ወሰድ ነው እንጂ በጣም የተጋነነ ነው ብለን ነበር የምናስበው አሁን ግን በቅርብ ማያቸውን በየሚዲያው ማያቸውን ሰዎች ሳይ ጩብቲ ማጋነ ዘፋኝ ነው ስለዚህ እኔ አሁን ባለፈው ያወጣው ድምጽ አለው የሚለው ድምጽ እንዴት መጣልህ በነገር ላይ እንደዚህ አይነት ድምጾችን ማውጣቸው አስቤበትና አሁን በያቅጄ ነው ለምሳሌ አሁን ያልከው የሚለው በጣም በቀዝቃዛ ሻወር ወስድ ዋው ያንን ጥለውና እዛ ላይ እጅ ስለዚህ ቀዝቃዛ ወስድ ያልከውን ወደ ዘፈን የምትቀይረው አሁን ባለፈው ብለህ ነበር እሱ ደግሞ ያው አመት በዓል ነው እንደምታውቀው ሰሞኑን የሆነ ፍየል ደና ብቻ ደና በለው አይተን ስንት ነው እንሏለን 17 ከመንፈቅ ከግማሽ ነው ምናምን አለ አልካኒያ ስንት ነው 17 ከመንፈቅ 17500 ለአንድ ፍየል ማለት ስለዚህ ያን ድምጽ ታወጣለህ ያን ወደ ዘፈን ትቀይራለህ ያው እንግዲህ ቢሊዮን በኢቢኤስ እና ሰይፉ በኢቢኤስ አንድ ላይ ተዋህዶ ነው አብረን ስራ ፕሮግራም የባህል የበግ የምናም ነገር ካነሳ ባሳለፍነው ሳምንት ያው ተመልካቾች የላኩት ነው አንድ በግ በበጎች ላይ የደረሰውን ጭፍጨፋ በመቃወም ሰው ላይ
እንግዲህ የበቀል እርምጃ ወስዷል ማለት ለምንድን ነው ወገኖቼ በዓል በመጣ ቁጥር የሚታረዱት ይመስላል? ምን አድርገው ይሆን? እስኪ ቪዲዮን ይዩት። No, 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 no. ይሄን በግ ማለት ይከብደኛል፣ ያስባል ማለት ነው። ስለዚህ ካሁን በኋላ በግ ማለት ይከብዳል። በግ አይደል እንዴ? በነገራችን ላይ እንደው የበዓል ነገር ከተነሳ ባሳለፍነው ሳምንት ወደድ ይላል። ለምን እንደሆነ አላውቅም። ጥሩ ነጋዴዎች አሉ ለሰው የሚያስቡ፣ ግን ደግሞ አሁን ጨርጋጁ በዛ አይደል እንዴ? በዛ በጣም በዛ። ለዚህ ይመስላል ተመልካቼ ላከልኝ ይላል መሰለ። ዶሮም ስንት ቢያወጣበት እንደሆነ አላውቅም፣ ግን መጠጥ ቤት ይዞት ሄደ። እስኪ ይኸው ምን ብሎ እንደሆነ ያው ብቻ ጥዬው ወጥቼ ቢሞትስ አብሮኝ ያምሽ ነው የሚለው። እንደገባ ያለው ነገር ምን ታውቃለህ? እንደገባ ውድ ጓደኛዬ ነው ተዋወቁት። ወጥቶበታል። ተመልካቾቻችን እንግዲህ ብዙ ጊዜ ያው ደረቅ እንዳይሆን ፕሮግራማችን ምን እናደርጋለን መሰለ፣ ተመልካቾች የተለያዩ ነገሮች ይልካሉ አይደል? ባሳለፍነው ሳምንት ከተላኩት መሃል ቀጣዩ በትዳራቸው ላይ የሚማግጡ ሰዎች መማገጥ ጥሩ አይደለም፣ መማገጥ ምን ያህል የፈለገ ብትጠነቀቅ እንደምትጋለጥ የሚያሳይ አንድ ፎቶ ልከውልኛል። እስኪ ያው ውሻው አፍ ቢኖረው ኖሮ ወንድሜ ተበላህ ይለው ነበር። አረ ተበላህ ከላይ። ቀጣይ እስኪ በጠራራ ፀሐይ ቤቴ ሲዘረፍ ያላዩ ጎረቤቶቼ ሌሊት 7 ሰዓት ሰክሬ ስገባ ያሉ። ለዚህ እኮ ነው ማቱ የሚወርድብኝ ይላል። ነገሩ እውነት ነው። አሁን አንዳንዴ ስትዘረፍ ምንም በቃ ላይ መቼ ተዘረፍክ እንደሚል ሰው እስኪ እንደው ሴት ይዘህ ሂድ ወይ ደግሞ ወስለት እስኪ በመስኮት ሰይፉ በኢቢኤስ እና ቢሊዮን በኢቢኤስ ቀጥሏል። ቢሊዮን ያንተ ተመልካቾች ምንም አላኩ ልከዋል እንዴ? እንደዚህማ ያሳፍሩኝም። እኔ እኮ ተደራጅቼ ነው የመጣሁት ብያለሁ አይደለ? የኔ ተመልካቾች ደግሞ ምን ልከውልኛል? መቼም ካርታ ተጫውታል አይደለ እንዴ? ለቅሶ ቤት እኮ ነው። ለቅሶ ቤት ነው። አንተ የሚያጣጥር ሰው እኮ ካለኛ ሰፈር መጀመሪያ ካርታው ይዘጋጃል። ካርታ ትገዛላችሁ። ቻይናዎቹ ደግሞ ማለት ያው የኛን ሀገር እየወሰዱ ምን እንደሚያደርጉት ታውቃለህ? ጤፍም ምናምንም እየወሰዱ እና ካርታ እንዲህ ቢሆንስ ብሎ የሰሩት ደግሞ አለ። እሱ ለካርታ መጫወቻ ማሽን ነው፣ አዲስ ማሽን ነው። እስኪ አይ ቻይና እንግዲህ ማለት የኛ ስፈር የሆነ ልጅ አለ። ይሄን ሲያየው በጣም እንደሚናደድ እርግጠኛ ነኝ። ካርታ ሲሰጥህ ለሌብነት ያደረገ ጆከር ምናምን ነገር ነበር። አሁን ግን ማሽኑ አይዋሽም። አይ ቻይና በዚህም መጣ። የቻይና በርበሬ በነገራችን ላይ የቻይና በርበሬ ባሳለፈው ሳምንት ገበያ ላይ ታይቷል ከባሉ ጋር በተገናኘ እና የቀመሱ ሰዎች ምን አሉ? ከጫማው በላይ ነው የሚያቃጥለው። ኦሪጂናል በርበሬ ሞክሩት ለማለት ነው። ሞክሩትና ተቃጠሉ። እንዴ መቃጠል የቃሪያ ተፈጥሮም ማቃጠል ነው አይደል እንዴ? ቃሪያ በልተህ ያወጣው ድምጽ የለም እንዴ አንተ? ለጭብጥ ስራው አሁን የሚተላለፈው ላይ እቺ ቃሪያ ነች ትላለህ አለ። ድምጾች የምታወጣው ከተለያዩ ነገሮች ነው ብዬ ነው የማስበው። ኳስ ላይ እንዴት ነው ሚሊዮን? ኳስ በጣም ነው የምወደው። የምን ደጋፊ ነህ? የማንቸስተር ዩናይትድ። ያ ሌላ ማን አለ ማንቸስተር ውስጥ ትላለህ? አያ እንጂ ማንቸስተር ሲቲ ላንተ ቡድን አይደለም ማለት ነው። በፍጹም ነው። ንጉሱ ደግሞ ተመልሷል። የማን ሊሆን ይችላል? ሌላ በጣም ያየሁት ደስ ያለኝ ነገር ሮናልዶን ለማንቸስተር የመለስክ አምላክ ለኢትዮጵያም ሰላሟን መልስላት የሚለው ደስ ይላል። በዚህ ሁሉ ነገር ውስጥ ግን የአርሰናል ደጋፊዎች ጨዋታ ሲመለከቱ እንዲሆነው ነው ብሎ ተመልካች ልኮልኛል። ስናይ እንዲህ ነው የሚለው ይኸው እስኪ ገባ እንዴ ሰዓቱ እንዴ ሲያገቡ ደግሞ ያስችለውም እንደገና ደግሞ ገለጥ እና አለ እንዴ ጩቢቲ። አንተ ግን የምር በዛ ካራክተር ውስጥ ቆላምጠ ነው ግን የምትጠራው አንተ ጩቢቲ የምር ግን አሁን ዘፈን አትችልም አንተ መስፈን? በስመ አብ በጣም ምንም የለም። ጩቢቲ እንኳን ይችላል ከኔ እንጂ ምንም አትሞክርም። ዘፈን አልሞክርም። ሆድ ሲብሳው ምን ትላለህ? ያው እንግዲህ አንድ የ11 ወር ልጅ አለችኝ እና ሚስት ያለች እነሱ ላይ ሄጄ ነው እንጂ ዘፈን የለም። አይ ዘፈን የለም።
ጩቢቲ ቢዘፍን ብዬ አሰብኩና ተመልካች ምን ላከ መሰለ የዘፋኞች ገጠመኝ እየዘፈን ካሁን ወደፊት አንተ ኮንሰርት ትሰራ እሺ ሊያጋጥም ይሄ ቢችል ምንድነው የምታደርገው? እስኪ ይሄን ቪዲዮ ተመልካች ላከ። እስኪ ጥንቃቄ ነው ጥሩ። እስኪ ያልክን ተስተ ምን አባ አርፋ ደንስም አይ ጥሩ የሰጠኝ ግን እንትን አሁን እኔ ማዘጋጀው ጩቢቲ የሚያዘጋጀው ነው ሳሎን አሁን ስቴዲየም ላይ ነው የሚያዘጋጀውና ማይክ በዋየርለስ ነበር ለመጠቀም ያሰብኩት። ስለዚህ ይዤ ነው መግባት ያለው ለመምታት ይመቻል ማለት ነው። ምክንያቱም ማንም ሰው ይጮህበታል እርግጠኛ ነኝ። የሰርግ ዘፈን ላይ አስታውሳለሁ ታደሰ አለሙ መሰለኝ እውነተኛ ገጠመኝ ነው። ሰርግ ላይ እየዘፈነ የቤተ ዘመዱ እያለ በጣም በነገራችን ላይ ታደሰ አለሙ አንደኛ የሰርግ አቀንቃይ ነው። መቼም የዛን ያህል ደግሞ ጨዋታም ይችላል እና የቤተ ዘመዱ ሲል ሙሽራው ይሁን አንዳንድ ሙሽሮች አሉ አይደለ ከውጭ የመጡ ምናምን ቀብድም ሲሰጠው ምናምን ትንሽ እናቀናቀ የለም ያው ለኔ ብዙ እንዳትጮው እሺ ምናምን ብሎታል እና የዘፈኑ ለታስበ የቤተ ዘመዱ ብሎ ቀና ብሎ ሲያው ሙሽራው እንዲህ አለ እስኪንያችሁ አርፋትም ወሸርም ምን አባቱ ዋብያለው ዛሬ ከሙሽራ ጋር ተጣላለ። እንደዚህ አይነት ሙሽራ ይሰውር። ለማንኛውም ሰይፉ በኢቢኤስ እስከ ዝግጅታችን ፍጻሜ አብረን እንሁን። ለላኩልን ሁሉ ምስጋና ይገባል። አንተም አመስግናቸው። እሺ ለላካችሁልን ሁላ በጣም አድርገን እናመሰግናለን። እንዳማረብኝ እንዲሁ እንደተኳልኩኝ ደግሞ ፕሮግራሙን ለሱ አስረክቤ እኔ ሌላ ጣቢያ ላይ እየሄድኩኝ ሌላ የሚመነተፍ እንዲህ የማይገታገተኝ ሰው እፈልጋለሁ። ስለነበረን ቆይታ በጣም አድርጌ በነገራችን ላይ የለበስካትን እቺ የህንድ ጃኬት ተፈልጋታ በዘዌ አያምርም እንዴ? በጣም ያምራል። ቴንክ ዩ። በዚያ ጋር የምታመሰግነው ዲዛይነር ካለ በጣም አለ። ራስህን እስኪ አመስግን። መቼም አንተ ነህ የሰራሁት ነው ያው በኤድና ሞል ላይ ነው የሚገኘው። ሁለተኛ ፎቅ ላይ የሚገኝ ጎልደን ዲዛይን ይባላል። የነሱን አንዳንድ እንትኖች ሰራላቸዋለሁ። እዚህ እመጣለሁ። ስለሱ ደግሞ እኔ ብቻ ማቀርብ መስሎት እንደዚህ እንዲያሳምረ በቃ እውነት ለመናገር ቀናስል ቅኝት ባንድንም ሳይ በነገራችን ላይ ቅኝት ባንድ ባያክስ ማሊያ እንዲያምረው ሲታዩ ደስ አይሉማ። በቅኝት ባንድ ቅኝት ባንድ ቅኝት ባንድና ያክስ ስፖንሰር አድርጎት ደስ ይላል አይደል? እንዲሁ እንደወጣችሁ መሳሪያችሁን አስቀምጣችሁ ደግሞ ወደ ኳሱ ዓለም መከላከል ነው። በነገር ላይ አያክሶች ለቦብ ማርሊ ማስታወሻ ብለው ነው እንደሚያደርጉት። እዚህም ጋር አላቸው። ግን ቦብ ማርሊም ከየት እንዳመጣው ቢያውቁ እና ለኢትዮጵያ ነው ቢሉ ራሳቸው ወጥተው በተዘዋወር እኮ ማለታቸው ይቀራል። ቦብስ ከየት ቢሉልን ግን በሐላል ቢሉ እቺን ደግሞ በደንብ መናገር አለብን። ይሄ የኛ ነው፣ የኢትዮጵያ ነው። ከመሄዱ በፊት ግን ሁሌም እንደምናደርገው የጽድቅ መንገድ አለ። የተቸገሩ ወገኖችን እናግዛለን። በየቦታው ያሉ ኢትዮጵያውያኖች ደግሞ ሰይፉ በኢቢኤስን አሁን ደግሞ ቢሊየን ተጨምሮበታል ሲያዩ የደግነት ስራዎችን ይሰራሉ። በዚህም ሳምንት የተለያዩ የተቸገሩ ወገኖች ተከታዮችን ቪዲዮዎች ልከውልናል። እስኪ እነሱን አይተን የደግነት ስራ ሰርተን እንመለስ። ለምስኪን እህትና ወንድሞቼ የቻልኩትን ነገር ላድርግ ብላ እየሰራች ነበረ። ከዛ በኋላ ግን በጣም በሚያሳዝን ሁኔታ ድንገት ትወድቃለች። እንግዲህ ሁሉ ነገሯ ቤት ውስጥ ሆኖ ይቀራል። ወደዚህ ነበር የላኳት። ያው እዚህ ጠባቡ ቤት ውስጥ አሁን ብቻዋን ነው እየኖረች ያለችው። በጣም ነው የምታሳዝነው። በቻልነው አቅም እናግዛት። በጣም ተጎድታ ነበር። ለ5 ዓመታት አልጋ ላይ ነው ያለችው። ስለዚህ ዛሬ ቆሜ መሄድ እፈልጋለሁ። የምበላውን ጎረቤት ያበላኛል፣ የምጠጣውን ያየኝ ሰው ሁሉ ውሃ ይሰጠኛል። እንደው በቻላችሁት አቅም እባካችሁን እርዱኝ፣ አግዙኝ። በፊዚዮቴራፒም በሕክምና እንደዚህ ይሆናል ብላችሁ ካሰባችሁ ብላለች እና በጣም ነው አንጀት የምትበላው። እባካችሁን ሙስሊምም ክርስቲያንም ሁላችሁም እህት ወንድሞቻችን እህታችንን እናግዛት። ነገ ቆማ
የራሷ የሆነ ፕሮፌሽን አላት ዛሬ ላይ እንደዚህ መሆኗን አትዩ እና ወጣ መስራት ራሷን መቻል ትፈልጋለችና ባሉት ህይወቶቿ በሙሉ በዚህ ምክንያት ያው አካል ጉዳተኛ ስትሆን ጓደኛዋ ሳይቀር ጥሏት ሄዷል እና ለራሴ እኔ ብቻና ፈጣሪ ነው ያለነው ትላለች እናንተም እንዳላችሁ አሳዩት ስሜሽ ካራው ሻለው ባላለው ለረጅም ጊዜ ስኳር ህመምተኛ ነበርኩኝ ከዛሬ 2 ዓመት በፊት ሁለቱ ኩላሊቶች ፌል እንዳደረጉ ተነግሮኝ በሳምንት 3 ጊዜ በቀን 2000 ብር በሳምንት 6000 ብር እየከፈልኩ ሲታጠብ ቆየሁኝ ይሄ ደግሞ ከአቅሜ በላይ ሆነ አሁን መቋቋም አልቻልኩም ስለዚህ የምታውቁኝና የማታውቁኝ ሁሉ እርዱኝ ከዚህ መከራ አውጥቶኝ ባካችሁ ችግር ላይ ነው ያለሁትና እርዱኝ መቼም ኢትዮጵያዊነት ባህላችን ነው አንዱ ላንዱ መድረስ ከጥንትም ጀምሮ የነበረ ነው ሁላችሁም ስለምታደርጉት ነገር በጣም አድርገን እናመሰግናለን አሁን ላያችሁትም ቪዲዮ የየእጃቾቻችሁን ሁላችሁም የየእጃችሁን እንደምታዋጡ ተስፋ እናደርጋለን በጣም አድርገን እናመሰግናለን ለሚያዋጡ አጠቃላይ በቃ በዚሁ ጨርሻለሁ ገና ነው አለቀ እኔ ብለህ ያስከው አይደለ እንዴ መጀመሪያ የመጣሁት ብቻዬን ላቀርብ ነበር እንዴ ብለሃል በቃ መሄድ ኧረ ገና ነው አባ ይሁን አለ ገና እኮ አድራሻ ቁጥር 1 ፒያሳ ሲኒማ አምፒር ፊት ለፊት ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት ክሎዝ ሲቲ የወንዶች አልባሳት ወደ ቀድሞ ነገር እንመለስ ታላቅ መንፈሳዊ ጉባኤና የንግስ በዓል ጥሪ መስከረም 10 ቀን የሚከበረው የእመቤታችንን የጼዴና ማርያም ክብረ በዓል ምክንያት በማድረግ በዘነበ ወርቅ ኤፍኤም ብስራተ ወንጌል ቅድስት ማርያም ቤተክርስቲያን ከመስከረም 8 እስከ 10 ቀን የሚቆይ ታላቅ የ3 ቀን መንፈሳዊ ጉባኤ ተዘጋጅቷል። ክብረ በዓሉ መስከረም 10 ቀን ብፁዓን አበው ሊቃነ ጳጳሳት ሊቃውንተ ቤተክርስቲያን መምህራንና ዘማሪያን እንዲሁም መላው ሕዝበ ክርስቲያን በተገኙበት በታላቅ ድምቀት ስለሚከብር በቦታው ተገኝተው ከክብረ በዓሉና ከጉባኤው የበረከት ተካፋይ እንዲሆኑ ተጋብዘዋል። አድራሻ ዘነበ ወርቅ ካለርት አደባባይ ባጃጅ ተራ ከፍ ብሎ ቤተክርስቲያኑን በገንዘብ ለመደገፍ የኢትዮጵያ ንግድ ባንክ 1030 22 62 547 ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ ቢዩቲ ባይ ጆሲ ቨርጂኒያ ሜሪላንድ እና ዲሲ ያላችሁ ስለ ውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ። ቢዩቲ ባይ ጆሲ የሜካፕና የፀጉር ሥራ በማንኛውም ጊዜና ቦታ ይሰጣል፣ ያሳምራል፣ ያስውባል። የሚገርም ሂውመን ሄር በተመጣጣኝ ዋጋ ያከፋፍላል። ልጆቹ ሴት ሆኑ ወንድ እኛ ጋር መጥተው በስታይል ፀጉራቸውን ይሰራሉ፣ ይቆረጣሉ፣ ያምራሉ። ፀጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ ሙሽራም እንፈሽናለን። ስለ ውበቱ በፀጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል። በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል። ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢዩቲ ባይ ጆሲ ክራፍት ኖሌጅ
እሷ ያገኘችውን እድል ማንም ሰው ቢያገኘው ደስ ይላታል። ሕይወቶን ለመቀየር ይወስዱ። አሁኑኑ ይምጡና ይመዝገቡ። ከምንሰጣቸው ኮርሶች በጥቂቱ ሶፍትዌር ቴስቲንግ፣ ሚውልሶፍት፣ AWS DevOps፣ Azure DevOps፣ ጃቫ ማይክሮ ሰርቪስ በብቁ ባለሙያዎች የተደራጀ የስልጠና ማዕከላችን ብቁና ተፈላጊ የአይቲ ባለሙያ ያደርጎታል። በየትኛውም ቦታና የሥራ መስክ ላይ ሆነው እቤቱም ሆነው መማር ይችላሉ። ሙያተኞችን የቅርብ ክትትል በማድረግ ፕሮፌሽናል ሲሆኑ አብረናቸው ተጋራ 100% ወደ ሥራ እናሰማራለን። $100,000 ተከፋይ ክራፍት ኖሌጅ